ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን ዋላችሁ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በደሴ ከተማና በዙሪያዋ ከፍተኛ የጦርነት ውጥረት መንገሱን ተከትሎም የአገዛዙ ኃይል በጦሳ ተራራና በከተማዋ ዳርቻማ አካባቢዎች ከባባድ የጦር መሳሪያዎችን በማጥመድና ሰፋፊ የመዋጊያ ምሽጎችን ቁፋሮ በማካሄድ ላይ መሆኑ ታወቀ። በተለይ ከከተማዋ ወደ ሐይቅ ወልዲያ መውጫ ባለው ጢጣ አካባቢ ፋኖ ታይቷል በሚል በጢጣና ከወሎ ዩኒቨርሲቲ ማዶ አካባቢ በሚገኙ ሰፈሮች ላይ የቤት ለቤት ፍተሻ እየተካሄደ መሆኑ ተሰምቷል። ታደምጡታላቸው። በተያያዘ በዚያው በደሴ ከተማም ፋኖ ተኩስ ሲከፍት የአድማ ብተናና የሚሊሻ አባላት ከርተው አፈሙዝ ያዞሩብናል በሚል ከፍተኛ ፍርሃት በመከላከያና በክልሉ የጸጥታ ኃይሎች መካከል ከባድ አለመተማመን መፈጠሩ ተገልጿል። ተሰሙታላችሁ። በሌላኛው መረጃችን በአዋበል ወረዳ ሉማሜ ከተማ በተደረገ ተጋድሎ የወረዳው ሰላምና ደህንነት ኃላፊን ጨምሮ በርካታ ባንዳዎች ሲገደሉ ከተማዋም በፋኖ ቁጥጥር ስር መግባቷ ተሰምተዋል። በውጊያው የወረዳው ሰላምና ደህንነት ኃላፊን ጨምሮ ከተገደሉ የወረዳ አመራሮች ውጭ ሌሎች የወረዳ አመራሮችም ቆስለው በሞትና በሕይወት መካከል እንደሚገኙ ተሰምቷል። ተደምጡታላችሁ። በሌላኛው መረጃችን በምስራቅ ወለጋ ዞን ከአንገርጉትን ከተማም ወደ አንዶዴ ቀበሌ ሲንቀሳቀስ በነበረ የጠላት ኃይል ላይ በተፈጸመ የደፈጣ ጥቃት ከ50 በላይ ወታደሮች መደምሰሳቸው ተሰምቷል። በሌላ በኩል ከባድ ሽንፈት የተከናነበው የጠላት ኃይል በጊዳ ኪረም ወረዳም ሀሮ አዲስ ዓለምና ባጊኔ በተባሉ ቀበሌዎች ላይ ንጹሃኖችን መረሸኑና ዘረፋ መፈጸሙ ታውቋል። ታደምጡታላችሁ። በሌላኛው መረጃችን በጎጃም ቀጠና በዚገም ወረዳ ሰፍሮ ማህበረሰቡን ሲዘርፍና ሲያሳድድ በነበረው የሚሊሻ ኃይል ላይ ከባድ የቆረጣ እርምጃ ተወስዶም ከ20 በላይ የሚሊሻ አባላት ሲገደሉ 12 ክላሽንኮቭ መሳሪያም በፋኖ መማረኩ ታውቋል። የፋኖ የቆረጣ ታክቲክ ከማጥቃት ፍጥነት ጋር ተዳምሮ በታየበት በዚህ ተጋድሎ በዚገም ወረዳ ዚገም ፊለም፣ ውሃ፣ አሃቲ፣ ኮሸይ፣ ዳዳንቲትም የተባሉ አካባቢዎች ሙሉ በሙሉ በፋኖ ቁጥጥር ስር መግባታቸው ተሰምተዋል። ተደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ታህሳስ 3 2018 ዓ.ም ከመረብ ሚዲያም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የአዋበል ወረዳ ሰላምና ደህንነት ኃላፊው ባንዳው ተመስገን ምስክር ከነአጃቢ ሚሊሻ አባላቱ መደምሰሱ ታውቋል። በባንዳው ላይ እርምጃው የተወሰደው ዛሬ በሉማሜ ከተማ በተካሄደ ውጊያ ሲሆን በውጊያው ሌሎች የወረዳ አመራሮች ቆስለው በሞትና በሕይወት መካከል ይገኛሉ። ከተማዋም በፋኖ ቁጥጥር ስር ገብታለች። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ዛሬ ነሐሴ 3 2018 ዓ.ም ከንጋት ጀምሮ ባካሄደው ድንገተኛ ዘመቻ የአዋበል ወረዳ ዋና ከተማ የሆነችው ሉማሜ ከተማን ሙሉ በሙሉ በቁጥጥሩ ስር አስገብቷል። በውጊያው የአዋበል ወረዳ ሰላምና ደህንነት ኃላፊ ባንዳው ተመስገን ምስክርን ጨምሮ አጃቢዎቹና ሌሎች በርካታ የጠላት ኃይሎች መደምሰሳቸው ነው የተረጋገጠው። ከተደመሰሱት መካከልም ዋና ሳጅን ሲሳይ አደረው የተባለ የሉማሜ ከተማ ፖሊስ አመራር በውጊያው ተገድሏል። የአዋበል ወረዳ ሰላምና ደህንነት ኃላፊ ባንዳው ተመስገን ምስክርና አጃቢዎቹ እንዲሁም ዋና ሳጅን ሲሳይ አደረውን ጨምሮ በርካታ የወረዳውና የከተማ አስተዳደሩ ካድሬዎች መገደላቸው ተሰምተዋል። በተጨማሪም ሌሎች የወረዳው አመራሮች ቆስለው በሞትና በሕይወት መካከል እንደሚገኙ ነው ለማረጋገጥ የተቻለው። በአሁን ሰዓት ከተማዋ በፋኖ ቁጥጥር ስር የገባች ሲሆን አርበኞቹ የማረጋጋትና የማጥራት ሥራ እየሰሩ መሆኑ ታውቋል። ተጨማሪ ዝርዝር መረጃዎችንም የምናደርሳችሁ ይሆናል። በሌላኛው መረጃችን በደሴ ከተማና በዙሪያዋ ከፍተኛ የጦርነት ውጥረት መንገሱን ተከትሎም የአገዛዙ ኃይል በጦሳ ተራራና በከተማዋ ዳርቻማ አካባቢዎች ከባባድ የጦር መሳሪያዎችን በማጥመድና ሰፋፊ የመዋጊያ ምሽጎችን ቁፋሮ በማካሄድ ላይ መሆኑ ታውቋል። በተለይ ከከተማዋ ወደ ሐይቅ ወልዲያ መውጫ ባለው ጢጣ አካባቢ ፋኖ ታይቷል መባሉን ተከትሎም በጢጣና ከወሎ ዩኒቨርሲቲ ማዶ በሚገኙ አካባቢዎች የቤት ለቤት ፍተሻ እየተካሄደ መሆኑ ተሰምተዋል። በከተማው የሚገኝ የመከላከያ ሰራዊትና የሚሊሻ ኃይሎች መካከልም እርስ በርስ አለመተማመን ነግሷል።
በተለይ በከተማዋ ጤጣ ተብሎ በሚጠራው አካባቢ ፋኖ ታይቷል መባሉን ተከትሎም የዞኑ ፖሊሶችና የሚሊሻ አባላት ከመከላከያ ሰራዊት ጋር በመሆን በአንዳንድ ሰፈሮች ውስጥ የቤት ለቤት ፍተሻ እያካሄዱ ሲሆን በዚህ አካባቢ የመዋጊያ ምሽግ በመቆፈር ላይ መሆናቸው ተረጋግጧል። በተመሳሳይ በከተማዋ በወሎ ዩኒቨርሲቲ ማዶ በሚገኙ አካባቢዎች ላይ የቤት ለቤት ፍተሻ እየተካሄደ ሲሆን የአካባቢ ነዋሪዎች ፋኖ ሲያልፍ አይታችሁ ዝም ብላችኋል በሚል ለእስርና ድብደባ ተጋልጠዋል። የደቡብ ወሎ ዞን መቀመጫ በሆነችው ደሴ ከተማ በካድሬዎችና በተላላኪ ወታደሮች ዘንድ የተፈጠረው ጭንቀትና ሽብር አይሏል። ከየወረዳዎቹ ሸሽተው የገቡ ካድሬዎች ከተማዋን ያጨናነቋት ሲሆን በሌላ በኩል ደግሞ አንዳንድ የደቡብ ወሎ ዞን አመራሮች የዓመት ረፍት ፍቃድና በሕመም ምክንያት በሚል ሐሰተኛ የሕክምና ማስረጃ በማሰራት ፍቃድ በመውሰድ ከተማዋን ለቀው ወደ አዲስ አበባ እየሸሹ መሆኑን መረብ ሚዲያ ለማረጋገጥ ችለዋል። ሌሎች የዞኑ ካድሬዎች ደግሞ ቤተሰቦቻቸውንና ከተሽከርካሪ ጀምሮ ተንቀሳቃሽ ንብረታቸውን ከከተማዋ እያሸሹ ወደ አዲስ አበባና ሌሎች አካባቢዎች በመውሰድ ላይ ስለመሆናቸውም ጣቢያችን አረጋግጧል። ይህ ሽብርና ጭንቀት በካድሬዎቹ ዘንድ ብቻ ሳይሆን በመከላከያ ሰራዊቱና በሌሎች የክልሉ ተላላኪ ወታደሮች ዘንድም አይሏል። በተለይ ፋኖ ከተማዋን ለመያዝ ተኩስ ከከፈተብን የሚሊሻና የአድማ ብተና አባላቱ ተገልብጠው ከፋኖ ጋር በመሰለፍ አፈሙዝ ያዞሩብናል በሚል በመከላከያውና በክልሉ ወታደሮች መካከል ከባድ አለመተማመንና ፍጥጫ ተፈጥሯል። በጦሳ ተራራ ልዩ ቦታው መስቀለ ክርስቶስ አካባቢን ጨምሮ በተራራው በርካታ ስፍራዎች ላይ ከጀነራል መድፍ ጀምሮ ታንክና ሌሎች ከባባድ የጦር መሳሪያዎች የተጠመዱ ሲሆን በተጨማሪም የአየር መቆጣጠሪያ ራዳር ሲስተሞች መተከላቸው ታውቋል። በከተማዋ ወደ ሐይቅ ወልዲያ መውጫ በሆነው ጢጣ ተብሎ በሚጠራው አካባቢም በተመሳሳይ ከባባድ መሳሪያዎች የተጠመዱ ሲሆን በግራዱ አቅጣጫና በሌሎች የከተማዋ ዳርቻማ አካባቢዎች ምሽግ እየተሰራ ስለመሆኑ መረጃዎችን ለማጣራት ችለናል። በተለይ በወሎ ዩኒቨርሲቲ ማዶ በሚገኙ የጨረቃ ቤቶች የሚገኙበት አካባቢ ላይ የቁም ምሽጎች ጭምር እየተሰሩ ሲሆን በከተማዋ ጸጉረ ልውጥ በሚል የተጠናከረ የጅምላ ፈሳ መኖሩንም መረብ ሚዲያም አረጋግጠዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ወለጋ መረጃችን እናልፋለን። በምስራቅ ወለጋ ዞን ከአንገርጉትን ከተማ ወደ አንዶዴ ቀበሌ ሲንቀሳቀስ በነበረም የጠላት ኃይል ላይ በተፈጸመ የደፈጣ ጥቃት ከ50 በላይ ወታደሮች መደምሰሳቸው ተሰምተዋል። በሌላ በኩል ከባድ ሽንፈትን የተከናነበው የጠላት ኃይል በጌዳ ኪረም ወረዳ ሀሮ አዲስ ዓለም ቀበሌና በአጊኒ አካባቢ በንጹሃኖች ላይ አሰቃቂ የግድያ እርምጃ መውሰዱ ተሰምተዋል። በምስራቅ ወለጋ ዞን ጌዳ አያና ወረዳ ትናንት ነሐሴ 2 2018 ዓ.ም መነሻቸውን ከአንገርጉትን ከተማ በማድረግ ወደ አንዶዴ ዲቾ ቀበሌ ልዩ ቦታው ተክለ ሃይማኖት አካባቢ ሲንቀሳቀስ የነበረ የጠላት ጥምር ጦር ላይ ሊመከት የማይችል ከባድ የደፈጣ እርምጃ ተወስዶበታል። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና አይሻ ሰይድ እዝ ስር ከአንገርጉትን ክፍለ ጦርና ከአበጀ ጥበቡ ነበልባል ክፍለ ጦር የተወጣጡ አርበኞች ናቸው የደፈጣ ጥቃቱን ፈጽመው ድል የተቀዳጁትም። ከመከላከያ ሰራዊት፣ ከኦሮሚያ ልዩ ኃይል፣ ከገዳ ኮማንዶ፣ ከሚሊሻና አድማ ብተና የተወጣጠው የጠላት ጥምር ጦር ላይ ነው እርምጃው የተወሰደው። የአይሻ ሰይድ እዝ አርበኞች የሽምቅ ውጊያ ጥበብ ከአንዳች አማራዊ ወኔና ጀግንነት ጋር ተዳምሮ በታየበት በዚህ የቆረጣ ማጥቃት ከ50 በላይ ወታደሮች ሲገደሉ 2 ተሽከርካሪ ሙሉ ቁስለኛም ወደ አንገርጉትን ከተማና ነቀምቴ ከተማ ለሕክምና መወሰዳቸው ታውቋል። ቀሪው የጠላት ኃይል ሕይወቱን ለማትረፍ በየአብያተ ክርስቲያናቱ መደበቁ የተነገረ ሲሆን የሚያገዛዙ ጦር የፋኖን ክንድ መቋቋም አቅቶት ከመሽመድመዱ ባሻገር ዓለም አቀፍ ጦር ሕግን የጣሰ ድርጊት ላይ መሰማራቱን በገሃድ ያሳየ ነው። በሌላ በኩል የፋኖን ክንድ መቋቋም አቅቶት ከባድ ሽንፈት የተከናነበው የጠላት ኃይል በጊዳ ኪረም ወረዳ ሀሮ አዲስ ዓለም ቀበሌና በአጊኒ አካባቢ ላይ ንጹሃኖችን በአሰቃቂ ሁኔታ ሲገድል በተጨማሪም ድብደባና ዘረፋ መፈጸሙን የታወቀው ወታደሮቹ ቤት ለቤት እየዞሩ ንጹሃንን በማፈን ወዳልታወቀ ስፍራ የወሰዱ ሲሆን በተጨማሪም ፍየልን ጨምሮ የቀንድ ከብቶችን ዘርፈው መውሰዳቸው ነው የተነገረው። ይህ በእንዲህ እንዳለ ለአካባቢው አጎራባች በሆነው በቤኒሻንጉል ጉሙዝ ክልል ካማሺ ዞን ሶጌ ወረዳ ሚጤ አንገር ቀበሌ ላይ ለበርካታ ወራቶች በጉሙዝ ንጹሃን ላይ ጭፍጨፋ ሲያካሂድ ቆይቷል። ይኸው የብልጽግና መከላከያ ሰራዊትም ሰሞኑን በተለይ ከጉሙዝ ነጻ አውጪ ቤኒ ጋር 5ኛ ቀኑን በያዘው አውደ ውጊያ አድማሱን አስፍቶም ለቃቡና ቀበሌ እንዲሁም በደሳ ቀበሌዎች ላይ
ከባድ ውጊያ እየተደረገ ይገኛል። በተጨማሪም የጉምዝ ማህበረሰቦችን እየሰበሰበ ከአማራ ጋር ግንኙነት አላችሁ በማለት የተለያዩ ግፎችና እርምጃዎችን እየወሰደባቸው ይገኛል። አድማጭ ተመልካቾቻችን ወደ ጎጃም ቀጠና መረጃችን ዳግም ተመልሰናል። በዚገም ወረዳ ሰፍሮ ማህበረሰቡን ሲዘርፍና ሲያሳድድ በነበረው የሚሊሻ ኃይል ላይ ከባድ የቆረጣ እርምጃ ተወስዶ ከ20 በላይ ሚሊሻ አባላት ሲገደሉ 12 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ዋለ። የፋኖ የቆረጣ ታክቲክ ከማጥቃት ፍጥነት ጋር ተዳምሮ የጠላት ኃይል ባሽመደመደበት በዚህ ተጋድሎ በዚገም ወረዳም ዚገም ፊልም፣ ጉሃ አሃቲ፣ ኮሸይ፣ ዳዳንቲ ታም የተባሉ አካባቢዎች ሙሉ በሙሉ በፋኖ ቁጥጥር ስር ውለዋል። በጎጃም ቀጠና ዚገም ወረዳ ሰፍሮ የአገውን ማህበረሰብ ሲዘርፍና ሲያሰቃይ በነበረው የሚሊሻ ኃይል ላይ ነሐሴ 1 2018 ዓ.ም ከባድ እርምጃ ተወስዶበት በተንተኑ በርቁስቁስ ወጥቷል። ይህንን አይመከቴ እርምጃ የወሰዱት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር ስር የሚገኙት የወርቅ አባይ ሬጅመንት አርበኞች ከሶሪትና ከዚገም ማህበረሰብ ጋር በመቀናጀት ሲሆን በዚህም የጠላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። በተጋድሎ በዚገም ወረዳ የሚሊሻ አባላቱ በመከላከያ ከባድ መሳሪያ ሽፋን ታግዘው ሰፍረውባቸው የነበሩት ዚገም ፊልም፣ ጎሃ አሃቲ፣ ኮሼይ፣ ዳዳንቲ ታም የተባሉ አካባቢዎች ሙሉ በሙሉ ከጠላት ጸድተው በፋኖ ቁጥጥር ስር ገብተዋል። የፋኖ የማጥቃት አቅም ከፍጥነት ጋር ተዳምሮ በታየበትና የጠላት ኃይል በተሽመደመደበት በዚህ ውጊያም ከ20 በላይ ሚሊሻ አባላት ሲገደሉ 12 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ውሏል። በርካታ የሚሊሻ አባላትም ቁስለኛ ተደርገዋል። በተጨማሪም 15 ወታደራዊ ሻንጣ፣ ከ10 በላይ ሚሊተሪ መለዮ ልብስ፣ 8 የክላሽ ካዝናም፣ ከ500 በላይ የክላሽ ተተኳሽ በአርበኞቹ እጅ ገብቷል። በቆራጥ ልጆቹ ተጋድሎ ነፃ የወጣው የዚገምና አካባቢው ማህበረሰብ በሚሊሻ አባላቱ መዘረፉን፣ ሴቶች መደፈራቸውን እንዲሁም ይደርስባቸው የነበረውን መከራና ሰቆቃ በጣም ከባድ እንደነበረ ገልጸዋል። አሁንም ከፋኖ ጋር በመቀናጀት ይህንን ጨቋኝ ስርዓት እስከ መጨረሻው እንደሚፋለሙም ነው የአካባቢው ማህበረሰብ የገለጸው። ከበባ ውስጥ የገባውን ኃይል ለማትረፍ በተሽከርካሪ ተጭኖ ከእንጅባራ ወደ ቻግኒ ሲጓዝ በነበረም የአድማ ብተና ኃይል ላይ ልዩ ስሙ ገንባሃ በተባለ ቦታ ላይ በተፈጸመ ቀላል ትንኮሳ ተሽከርካሪው በድንጋጤ ተገልብጦ በርካታ ወታደሮች ሙትና ቁስለኛም መሆናቸው ታውቋል። በተያያዘ በዚያው በምዕራብ አማራ ጎጃም ቀጠና በአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ የተጓደሉ የኮር አመራሮችን ማሟላቱን አስመልክቶ ጋዜጣዊ መግለጫ ሰጥቷል። በአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ በቅርቡ የዕዙን አመራር መዋቅራዊ ድልድል በተሟላ መንገድ አጠናቆ የአመራሮችን ምደባ ይፋ ማድረጉ ይታወሳል። በዚህ መሰረት በአዲስ መልኩ የተዋቀረው የቴዎድሮስ ዕዝ ስራ አስፈጻሚ አመራር የዕዙ መዋቅራዊ ድልድል በተጠናቀቀ ፍጥነት ወደ ስራ በመግባት በዕዙ ሪፎርም ሂደት የተጓደሉ የኮር አመራሮችን በተገቢው ሂደት በመለየት አሟልቷል። በዕዙ ሪፎርም ሂደት የተጓደሉ የኮር አመራሮችን ፍትሐዊ በሆነ መንገድ ለማሟላት ከአዲሱና ከነባሩ ስራ አስፈጻሚ 11 የኮሚቴ አባላትን በማዋቀርና አስፈላጊ መመዘኛዎችን፣ መስፈርቶችን በማውጣት ወደ ኃላፊነት የሚመጡ የኮር አመራሮች ተገቢውን የመዘና ሂደቶችን እንዲያልፉ አድርጓል። በዚህ ሂደት ኮሚቴው የተጓደሉ የኮር አመራሮችን በመስፈርቱ መሰረት በፍጥነት በመለየትና በማጠናቀቅ ለአዲሱ የቴዎድሮስ ዕዝ ስራ አስፈጻሚ አባላት በእጩነት አቅርበዋል። በእጩነት በቀረቡት አመራሮች ዙሪያ ተገቢውን ውይይት በማካሄድና በማጽደቅ የቴዎድሮስ ዕዝ የተጓደሉ የኮር አመራሮችን ምደባ በሚከተለው መልኩ ድልድል ሰርቶ ይፋ አድርጓል። በአንደኛ 102ኛ ኮር ሰብሳቢ አብነት ተጫረም፣ ምክትል ሰብሳቢ ያለልኝ አያና፣ ህዝብ ግንኙነት መምሪያ ይበልጣል ወርቄም፣ ፖለቲካ መምሪያ ኃላፊ ጌታውን በሬም፣ ዘመቻ መምሪያ ኃላፊ 10 አለቃ ሁነኛው አንተነህን አድርጓል። ሌሎች የኮር አመራሮችም ተሰይመዋል። ሁለተኛ ላይ በ105ኛ ኮር ሰብሳቢ የኔነ ፈንታውን፣ ምክትል ሰብሳቢ ዳኘ በሪውን፣ ጦር አዛዥ 50 አለቃ ደሞዝ ግርማ፣ ምክትል ጦር አዛዥ እንደሻው ጌታውን፣ ምክትል ዘመቻ መምሪያ ኃላፊ 10 አለቃ እንዳርግን አድርጎ እንዲሁም ሌሎች የኮር አመራሮችን ሰይመዋል። ሶስተኛ 109ኛ ኮር ሰብሳቢ አዝመራው ቢያድግልኝ፣ ምክትል ሰብሳቢ ሙሉ ሰው የኔ አባት፣ ፖለቲካ መምሪያ ኃላፊ የሸዋስ አሞኘም፣ አደረጃጀት መምሪያ ኃላፊ ዮናስ ናውጋው፣ ጽህፈት ቤት ኃላፊ ይበልጣል እውነቱ፣ ፋይናንስ መምሪያ ኃላፊ መኳንንት ደጋረገ፣ ስልጠና መምሪያ ኃላፊ 10 አለቃ መብት እንኳን ሆነም እነዚህን ሹሟል። ተጨማሪ ኮር አመራሮችንም ሰይመዋል። አራተኛ 201ኛ ኮር ሰብሳቢ ማንችሎ ጥላሁን፣ ጦር አዛዥ 50 አለቃ ደጉ ፈንታውን፣ ምክትል ጦር አዛዥ ላመስግን አለነ፣ ዘመቻ መምሪያ ኃላፊ 10 አለቃ ዮሴፍ ቢያዝንን አድርጎ
ሌሎች የኮር አመራሮችንም ሰይሟል። 5ኛ 206ኛ ኮር ሰብሳቢ ቻላቸው ታፈረም፣ ጦር አዛዥ በላይነህ ዋልተ ንጉሥ፣ ፖለቲካ መምሪያ ኃላፊ አንተናኔ ስንታየው፣ ዘመቻ መምሪያ ኃላፊ 50 አለቃ ማክቤል ዳኘ፣ ጊዜያዊ መንግስት መምሪያ ኃላፊ ወርቁ ድልነሳም፣ ፋይናንስ መምሪያ ኃላፊ እሱ ባለው ጫኔን አድርጎ ሌሎች የኮር አመራሮችንም ሰይሟል። በዚህ መልኩም በሌላኛው መረጃችን በጎንደር ጠቅላይ ግዛት የበላይ ዘለቀ ዕዝ ከፍተኛ አመራሮችና በቀጠናው የሚገኙ የድርጅት አመራሮች የበላይ ጠባቂ አባቶች በጋራ በመሆን ከአንድነት ማግስት ቀጣይ በሚሰሩ ስራዎች ዙሪያ ከማህበረሰቡና ከዳግማዊ ቴዎድሮስ 5ኛ ኮር መብረቅ ክፍለ ጦር አመራርና የሰራዊቱ አባላት ጋር ውይይት አካሄዱ። ሊቦ ከምከም ወረዳ ሚካኤል ደብር ቀበሌ ከመብረቅ ክፍለ ጦር አመራሮችና ከታችኛው የሰራዊቱ ክፍል ጋር ውይይቱ የተደረገ ሲሆን የበላይ ዘለቀ ዕዝ ወታደራዊ አዛዥ አርበኛ ደረጃ በላይ አንድ በመሆናችን እንኳን ደስ አላችሁ በማለት ጀምረው አሁን የተመሰረተው አንድነት በቀላሉ የተገኘ ሳይሆን በርካታ ውስብስብ ፈተናዎችና ውጣ ውረዶችን አሸንፎ እዚህ የደረሰ ነው በማለት ገልጸውታል። አመራሩና ሰራዊቱ ያሳዩት ጽናትና ትዕግስት ለዚህ ታሪካዊ ድል መብቃት ዋና መሰረት ነው ሲሉ አክለዋል። የጎንደር አንድነት የተገነባው በታጋዮች ደም አጥንትና በሕዝብ አደራ ጭምር የተገነባ መሆኑን ተገንዝቦ አንድነቱ የሚቀደድበት የሚወርዱ መመሪያዎች የሚሸራረፉበት ወይንም ለማፍረስ የሚሞክር አካል ቢኖር ፍጹም የማይታለፍ ቀይ መስመር መሆኑን በጥብቅ ተሰምሮበታል። በቀጠናው አንድ ህጋዊና መዋቅራዊ ሆኖ የሚንቀሳቀሰው አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ መሆኑን አረጋግጠዋል። ከዚህ መዋቅር ውጭ በተናጠልም ወይም በተበታተነ መልኩ የሚንቀሳቀስ አካል ካለም ማንኛውም ህጋዊ እርምጃ የሚወሰድበት መሆኑን የተናገሩት አመራሩ ነገር ግን ጥያቄ ያለኝ የሚል አካል ካለ በሰላማዊና ድርጅታዊ መርህንና አሰራርን በተከተለ መንገድ መጠየቅ እንደሚችል አቅጣጫ ተቀምጧል ብለዋል። አንድ ባለመሆናችን የሚደሰቱ፣ አንድ በመሆናችን የሚከፉ አካላት የታጋዮችን መስዋዕትነት ከንቱ ማስቀረትና የህዝብን እንግልት ለማራዘም የሚሰሩ በመሆናቸው ሰራዊታችንና ህዝባችን በመቀናጀት ከዚህ አጥፊና ጸረ አንድነት ግለሰቦች ጋር አብረው መቆም እንደሌለባቸው አጽንኦት ሰጥቶበታል። በመድረኩ ላይ የተገኙ የእዙ ምክትል ሰብሳቢ ለፖለቲካ ጉዳዮች ኃላፊ አርበኛ ኪሩቤል ጎቤ፣ የእዙ የፖለቲካ ዘርፍ ኃላፊ አርበኛ አንተነህ ድረስን ጨምሮ ሌሎች የእዙ ከፍተኛ አመራሮች በአንድነት ውስጥ ምንም አይነት የዓላማ ልዩነት እንዳይፈጠር ከፍተኛ ጥንቃቄ ሊደረግ እንደሚገባም አጽንኦት ሰጥተው ምክረ ሀሳባቸውን አጋርተዋል። ከዚህ በፊት በነበሩ አለመግባባቶች የተፈጠሩ መጠራጠሮችን በግልጽ ውይይት መዝጋት ያስፈልጋል ያሉት አርበኞቹም የተቋጠሩ ቂሞችን በይቅርታና በመተማመን መንፈስ ማጥፋት፣ የተራራቁ ወገኖችን በማቀራረብ የቤተሰብን ያህል መተሳሰር መፍጠር እንደሚያስፈልግ ተናግረዋል። አላግባብ የተወሰዱ ንብረቶችን ወደ ባለቤቶቻቸው መመለስ፣ በተለያዩ ምክንያቶች ተበታትነው የነበሩ አደረጃጀቶችን በአንድ ጥላ ስር ማሰባሰብ፣ የተጠናከረ መዋቅራዊ አደረጃጀት በመዘርጋት ፍጹም በሆነ መርህና መመሪያ በመመራት ሰራዊቱን ይበልጥ ማደራጀት፣ ውስጣዊ ልዩነቶችን በመፍታት ህዝብን፣ አገርን ከሚጎዳው የጋራ ጥላት ጋር በሚደረገው ትግል ድልን መቀዳጀት ላይ ትኩረት ያደረገ ስራ መስራት አለበት ሲሉ አርበኞቹ በግልጽ ተናግረዋል። አድማጭ ተመልካቾቻችን ለዛሬ ነሐሴ 3 2018 ዓ.ም ከመረብ ሚዲያ ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።